ሃሌሉያ አሜን። ክብር ለእግዚአብሔር ይሁን። አሜን። ክብሩን ጌታ ጠቅልሎ ይውሰድ። ስሜ ዶክተር ምህረት ዳዊት ነው። ክብሩን ለጌታ ስጡልኝ። ክብር ይገባዋል፣ 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 ይገባዋል ለናዝሬቱ ኢየሱስ። ሃሌሉያ። ምንድነው የሆነው? የዛሬ 2 ዓመት 3 ዓመት መሀል ላይ ቄስ በሊና ወዲያው እንዳረፉ በጣም ጸልይ ነበር እና እሳቸው ናቸው ያሳደጉኝ በመንፈሳዊ ህይወት። እግዚአብሔር ብዙ ነገር ተናግሮ ብዙ ነገር አድርጓል። ክብሩን አሁንም እሱ ጠቅልሎ ይውሰድ። በጣም ተጨንቄ ሳለ ለፕሮፌት ደወልኩለት። ኢንተርናሽናል አገልግሎቶች ለመግባት በጣም ተጨነቅኩ። ከዛ በኋላ ፕሮፌት እግዚአብሔር ያክብርልኝ ነይ አለኝ። አሜን። እግዚአብሔር ጩኸታችሁን ይስማ፣ እግዚአብሔር ልመናችሁን ይስማ እና መጣው። ፕሮፌትን አገኘሁት። በጣም ከባድ ሁኔታ ውስጥ ነበርኩ፣ ግን እግዚአብሔር ይሰማል ይመልሳል እና የዛን ቀን በጸለይልኝ ጸሎት እግዚአብሔር ብዙ ዳይሜንሽን አሳየኝ። እግዚአብሔርን አመስግኑልኝ። ምንድነው ልነግራችሁ የምፈልገው? እግዚአብሔር ይዋሽ ዘንድ ሰው አይደለም። እናንተ የጸለያችሁትን ጸሎት ልትረሱት ትችላላችሁ፣ እግዚአብሔር ግን አይረሳም። እናንተ የፈለጋችሁት ነገር ለጊዜው ላይሆን ይችላል፣ እርሱ ግን በጊዜው ውብ አድርጎ ይሰራል እና ከፕሮፌት ትልቅ ነገር የተማርኩት ነገር ለእግዚአብሔር ነገሮችን አሳልፎ የሚሰጥበት መንገድ በጣም የጥበብ ነው። ግን በሰዓቱ ስንጸልይ ራሱ አልገባኝም፣ ግን ሲፈጸም ገብቶኛል እና የዛን ሰዓት አልመሰከርኩም። መመስከርም ነበረብኝ። በጣም ከብዶኝ ነበረ። የሚሄደው አገር ቡርኪና ፋሶ የሚባል አገር ነው። ዋን ኦፍ አፍሪካ አገር ነው። they speak French ፈረንሳይኛ ነው የሚያወሩት እና ወደ ማታውቀው ምድር ጌታ ልካለው ሲል ስራ ስላለው ነው የሚልክ። እና የእግዚአብሔር ሰው በዚህ አጋጣሚ በጣም አመሰግናለሁ። ለምን ጓሄድ እግዚአብሔር ይቀድማል ከፊት ለፊትሽ ነበር ያለኝ። በጣም ፈርቼ ነበር። ማለት ቋንቋም ማታውቁት ህዝብ መሃል መሄድ ብዙ ነገር አለ። just I know Holy Spirit ከማንም በላይ ሊድ ያደርገናል፣ ጋይድ ያደርገናል። ግን በእግዚአብሔር ሰው ደግሞ ተጠቅሞ ሙሉ ኮንፊደንስ ኖሮኝ በዛ ምድር ላይ ገብቼ በድል እንደወጣ እግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። the one of the part አንዱ የምመሰክረው የቡርኪና ፋሶ አገልግሎቴ ላይ እግዚአብሔር ታላቅ ነገር ነው ያደረገው። በእናንተ ውስጥ ብቃት ላይኖር ይችላል፣ እግዚአብሔር ግን ብቁ ነው። አሜን። እናንተ ብቁ ላትሆኑ ትችላላችሁ፣ ግን እግዚአብሔር ብቁ ነው። ምክንያቱም የተናገረው እግዚአብሔር ስለሆነ እና የመጀመሪያ በዛ ምድር ላይ ስገባ ያለኝን አቅም ያለችኝ በቃ ትኬት ምከፍልባት ብር ናት እና ዛ ምድር ላይ ግን ስገባ እኔ ከምቀበለው በላይ የምሰጠው ነገር ይዤ ነበር መግባት የምፈልገው እና በማየው ነገር ዳመናም የለም ዝናብም የለም፣ ግን እግዚአብሔር ቀድመዋል እና ፕሮፌት በተናገረኝ አሜን ብዬ ነው የገባሁት። ከዛ በጣም በሚያስገርም ሁኔታ ልነግራችሁ የምፈልገው እኔም አልጠበቅኩም። ዳመናም የለም ብያችኋለሁ፣ ዝናብም የለም፣ ሸለቆ ግን ይሞላል እና እግዚአብሔር ሰው በዛ ሰዓት በተናገረኝ ጊዜ ውስጤ የእግዚአብሔርን ከድክመታችሁ የሚያነሳ የእግዚአብሔር ቃል ነው። እግዚአብሔር ደግሞ በነቢያቶቹ ነው እና ታላቅ የእግዚአብሔር ሰው በመካከላችንና በምድራችን እግዚአብሔር ስለሰጠን እግዚአብሔርን አመስግኑ። አሁን ስለተጠቀምኩ ነው የምነግራችሁ እና ምንም ነገር እንደሌለ ነው ማቀው። አንድ እውነት አለኝ፣ እግዚአብሔር ይችላል እና በዛ ሰዓት ውስጥ ኃይል አግኝቼ ጉልበት አግኝቼ ነበር ወደዛ ምድር የገባሁት። እናንተ ጋር አቅም የለም፣ እናንተ ጋር ጉልበት የለም፣ እናንተ ጋር ቋንቋ የለም፣ እግዚአብሔር ጋር ግን ቋንቋ አለ። አንተ የምታመልከው አምላክ ሙሉ ፓኬጅ አለው፣ ሙሉ ፓወር አለው። እናንተ ውስጥ የሌለውን ነገር እሱ ራሱ ይሰጣችኋል። አሜን። ይሄ ከሆነ በኋላ እግዚአብሔር በቃ በውጭው ዓለም አገልግሎቶቼን እየባረከ እየረዳኝ የእግዚአብሔርም ሰው እየጸለየልኝ በመሃል ትልቅ ነገር ሆነ። ጾም ጸሎትም አብረን በመማለት ተራራ ላይ በነበረን ጾም ጸሎት ገብቻለሁ እና እነዚህ ድሎችን ማግኘት ቀላል አይደለም። ማለት የእግዚአብሔር ሰው ጸሎት አለ፣ ኑን ጹም ኑን ጸልይ ሲላችሁ ታተርፋላችሁ እንጂ አትከስሩ። አሜን። አተርፋለሁ እንጂ አልከስርም። ያኔ እኔ በጣም ደክሜ ነበር። ማለት ለአገልግሎት ለመቆም የማልችልባቸው ቀናቶች ነበሩ። እግዚአብሔር ግን እንደገና ቆመኝ።
አሜን። የሆነ ነገር ስታጡ እግዚአብሔር የሌለው ነገር ነው የሚመስላችሁ፣ ግን እግዚአብሔር እጥፍ አለው። አሜን። ያ ከሆነ በኋላ እግዚአብሔር ብዙ ጊዜ የሚነግረኝ ነገር ያው በእግዚአብሔርም ሰው ስንጸልይ እንድበረታና እንድቆም በእግዚአብሔር ፊት ደግሞ ኃይልን እንድቀበል ነው። ደጋግሞ በመበርታት ውስጥና በመጸለይ ውስጥ በመጾም ውስጥ ፍሬ እንዳለና ዝቅ ብሎ በማገልገል አሜን። ማለት በዚህ ምድር ላይ ኤግዛምፕል ልናደርግ የምንችል የእግዚአብሔር ሰው እንደሆነ በእውነት ይህን እግዚአብሔር ሰው እስቲ ለእግዚአብሔር ክብር ስጡ። እንደዚህ አይነት እግዚአብሔር ሰው ስለሰጠን ለምን እኔ አይ ኖ እዚህ ምድር ላይ ብዙ አለን አገልጋዮች፣ እኔም አገልጋይ እንደመሆኔ ዝቅ ማለት ግን አልቻልም። ግን የእግዚአብሔር ሰው ጋር ይሄንን በማየቴ እግዚአብሔርን ስለሱ አከብራለሁ፣ አመሰግናለሁ። ላመሰግን ይሄንን ስወድ ክብሩ የእግዚአብሔር ስለሆነ ነው። ጾም ጸሎት ላይ ሆኜ ድምጽ ሰምቼ ነው ወደዚህ ቦታ የመጣሁት። አላጣሁም፣ አልከሰርኩም። እግዚአብሔር በተደጋጋሚ የሆነ ነገር ሲነግራችሁ አትዘግዩ። እኔ ልነግራችሁ የምፈልገው አትዘግዩ፣ ቶሎ ፈጥናችሁ በዛ ቦታ ላይ ተገኙ፣ ኪሳራ የለውም። አሜን። ይሄንን ካደረኩ በኋላ የኡጋንዳ አገልግሎት ብዙ አገራቶች ላይ የውጭዎችን አገልግሎት በመበርታት አገለገልኩኝ እና እግዚአብሔር መበርታት ያቺ ቀን ባልነሳና ያቺን ቀን አይ ነገ ሄዳለሁ ብዬ ብዘገይ ኖሮ የእግዚአብሔርንም ሰው ላላገኘው ላይጸልይልኝ ይችላል። በዛ ሰዓት ውስጥ ግን እግዚአብሔርን በመታዘዝ ውስጥ መጣው፣ ተቀበልኩ፣ እጥፍ ሆነልኝ። አሁን ኦል ኦፍ ዘ ወርልድ ላይ 45 ሀገራቶች ላይ ያገለገልኩ ነው። ኔትወርኩ ኦልሬዲ ተከፍቷል፣ የበለጠ ማለት ነው። አልገባኝም ነበርና 2018 ሲገባ በዚህ ዓመት ብዙዎቻችሁ እንደነበራችሁ ተስፋ አደርጋለሁ። ያልተገለጠልኝ ነገር ግን በዛ ቀን ተገለጠልኝ። ሃሌሉያ። የሞገስ ዓመት ነበር የተባለው እና ያንን የሞገስ ዓመት እኔ እዚህ ድረስ መጥቼ ተካፍዬ ወጥቼ ሲሄድ አልከሰርኩ። የተካፈልኩት ሴፕቴምበር ነው። እኔ ረስቸዋለሁ፣ መግባት አልቻልኩም። ሴፕቴምበር ከመሆኑ በፊት ጁን ወር ላይ ሄጃለሁ። መግባት እግዚአብሔር ድምጽ ሰጥቶኝ መግባት አልቻልኩም ወደዛ ቦታ ላይና ሰዎች በሮችን ሲዘጉ ምናምን ነገር አጀስት በቃ አልፈልገውም ይሄንን ነገር ብዬ ተውኩት፣ ረሳሁት እኔ። ከዛ ሁለተኛ እዛ ምድር ላይ ለሌላ ጉዳይ ተጠርቼ ሄድኩኝ። እኔ ረስቸዋለሁ፣ ግን ከሴፕቴምበር በኋላ እግዚአብሔር ሰው በዚህ ቦታ ላይ ስለሞገስ ስፔሲፊክ የሆኑ ነገሮችን ዲቴል በማስተማር በመጸለይ አካፈለን እና አሜን ብዬ ተቀበልኩኝ። ከዛ እኔ ረስቸዋለሁ፣ ለካስ የሞገስ ጸሎት ከተቀበላችሁ በኋላ ትፈለጋላችሁ። አሜን። እና እኔ ረስቸዋለሁ። ቤተ መንግስት ልገባ እግዚአብሔር ተናግሮኝ ሄጃለሁ። ፓስተር ልጃቸውን ላገኝ እና እሷ ይገባታል መልእክት ላደርስ ብዬ ሲሄድ ሰዎች በሩን ዘግተውት መግባት አልቻልኩም። ኦኬ በቃ ይሄ ነገር ብዬ ትቸዋለሁ። ግን የሞገስን ጸሎት ከተካፈልኩ በኋላ የሞገስን ቃል ከተካፈልኩ በኋላ ግን ራሱ የእግዚአብሔር ቃል ራሱ አሜን ብለህ ስትቀበል የሞተውን ነገር ያስነሳል። ያ ነገር መጣና እኔ ረስቼው ቁጭ ብያለሁ። ትፈለጊያለሽ ከየት? ከቤተ መንግስት። ዛሬ አንድ የምስራች አለኝ። እኔ ላንተ ነግርሃለሁ፣ ነገስታቶች ሳይወዱ በግድ ይሰማሉ፣ ሳይወዱ በግድ ይፈልጉሃል፣ ሳትወድ በግድ ትፈለጋለህ። እና የገባሁት እዛ ከተማ ለሌላ ጉዳይ ነው። ያንን ጸሎት እኔ ረስቸዋለሁ። ያንን ሁሉ ነገር እግዚአብሔር በቃ በኃይል በሙላት ኢቭን ኢፍ እኔ የሆነ ዲልመንት ከአንድ ሰዎች ጋር ገብቻለሁ። በዛ ሰዓት ትንሽ ጊዜ አገልግሎት ላቆምና የፋብሪካ ስራዎች ላይ ልገባ፣ ግን እግዚአብሔር መጣን አይደለም አለ፣ ካንስል አደረገ። የጀመርኩትን እጨርሳለሁ አለና በአስቸኳይ ትፈለጊያለሽ ተባልኩ። ሃሌሉያ። ለካስ ሞገስ ሲመጣ ውስጣችሁም ያለው ነገር ይቀየራል። ፍርሃት ከናንተ ይሄዳል፣ ቀንበር ይሰበራል። ከዛ አልፎ ደግሞ እግዚአብሔር ምን አደረገ ብላችሁ ብትሉኝ ሃሌሉያ። ይሄንን ካደረኩ በኋላ በዛ ቦታ ላይ ስለ ሞገስ የተነገረኝን ነገር አስበው ጀመረ። እኔ ረስቸዋለሁ። ያቺ ቦታ ላይ ረግጫታለሁ። ይሄንን ምስክርነት ልስጣችሁ። ክብሩ ግን ለእግዚአብሔር ነው። ያው የሞተውን ነገር እግዚአብሔር ባንተው ስለቀሰቀሰ እግዚአብሔርን አከብራለሁ። ኡጋንዳ ምድር ላይ በሶስተኛው ቀን በገባው በሶስተኛው ቀን እዛሽ ምድር ላይ እግሬ ረገጠና እንደዚህ ያልኩኝ ኔክስት አፍተር ዲስ ይር መጣለው እዚሽ ቦታ ላይ ቆሜ ሰብካለሁ ብዬ ከ3 ዓመት በፊት ወጥቻለሁ። ግን ሞገስ ስላልገባኝ ስለነበረ ግን
ምን ሆነ? ዘገየ። ያንን ሞገስ ግን ከተቀበልኩ በኋላ ለካስ እግዚአብሔር የተናገራችሁ ነገር በቃል ውስጥም ያጸናል። ምክንያቱም የእግዚአብሔር ሰው እዚህ ጋር ሲናገር የሚገባኝ ነገሮች ነበሩ። ኦኬ እግዚአብሔር ይሄንን እየነገረኝ ነው፣ እግዚአብሔር ይሄንን እያወራኝ ነው፣ እግዚአብሔር ይሄንን እየተረዳኝ ነው። ይሄንን አሜን አሜን ብዬ ነው የወጣሁት። እኔ ረስቼዋለሁ። ለካስ ያቺ የተናገራችኋትም ትወርሳላችሁ አይደለም የሚለው በአንደበታችሁ ላይ ሞትና ሕይወት አለ ይላል ቃል። ስለዚህ አሜን ብላችሁ ስትቀበሉ ነው በእናንተ ሕይወት ላይ የሚሰራው። እዛ ምድር ላይ ገብቻለሁ። ያንን ሁሉ የተናገርኩትን ሁሉ ረስቻለሁ። እኔ ተጠርቼ የኢትዮጵያ ሩጫ እንግዲህ ኬንያና ናይሮቢ የተለያዩ ሀገሮች ነው አይደል የምንሮጠው። በመንፈሳዊ የእግዚአብሔር ሰዎች ተብለን ተጠርተን ከናይሮቢ ከኢትዮጵያ እኔ ወክዬ እንድገባ እግዚአብሔር በአስቸኳይ አስቸኩሎ አስገባኝ። ለእግዚአብሔር ክብር ስጡልኝ። አስቸኩሎ አስገባኝ። አገለገልኩ። ማርያም መልካም እድል መርጣለች። ከርሷ ዛሬ መልካም እድል መጣችሁ። እግዚአብሔር ቤት መጣችኋል። አይወሰድባችሁም። ምናልባት አላቅም ኔክስት ታይም ፎቶግራፉን ይሄ ለፕሮፌት ካስረከብኩ በኋላ አንድ ትልቅ ሴክሬት ምነግራችሁ መልካም እድል በመምረጥ ውስጥ ኪሳራ የለም። እና ለአገሪቱ ፕሬዝዳንት ቀዳማዊት እመቤት ይሄን ስጦታ በሰጠችኝ ሰዓት አንድ ነገር ነበረ። እጇን እንደዚህ አድርጋው ነበረ እና አንድ ነገር ነው የምነግራችሁ። አገራቸው ላይ ምርጫ ነበር። ስለ ኡጋንዳ የምታውቁ ሰዎች ካላችሁ እና ጌታን እንደዚህ ያልኩት ፕሮፌት እግዚአብሔር ባንተ ውስጥ የሞተውን ነገር ስላስነሳ በኔ ውስጥ አገልጋዮች ሆናችሁ ውስጣችሁ የቆዘማችሁ አገልጋዮች ሆናችሁ ተስፋ የቆረጣችሁ ከእግዚአብሔር ሰው ጋር አብሮ በመጸለይ ኪሳራ የለም። እኔ ይሄንን ልነግራችሁ ፈልጋለሁ። ምክንያቱም ትላንትና የኤልያስ አምላክ አለ፣ ዛሬም የኤልሳ አምላክ አለ። ያንን ተቀብዬ ነው የወጣሁት። በጣም ውስጤ ክፍት ባለኝ ሰዓት፣ ውስጤ ባዘነ ሰዓት ግን የእግዚአብሔር ሰው በተናገረው መልእክት ውስጥ ተነስቻለሁ። ተነስቼ አንድ እርምጃ ተራምጃ አልቆምኩም። እግዚአብሔር የሚቀጥለውን በሮችን ከፈተ። በዛ ከተማ ላይ መንፈስ ቅዱስ ኮንትሮል እንደሚያደርግ ተናገረ። እዛ ምድር ላይ ምርጫው በሰላም አለቀ። እስቲ ለእግዚአብሔር ክብር ስጡ። ኢትዮጵያን ወክዬ ነው የተገኘሁት እና የክብር ስጦታ ከፕሬዝዳንቷ ተረክቤያለሁ። ከቀዳማዊት እመቤት ኢትዮጵያ ዋንጫ ተሸክማ የምትገባው በሩጫ ነው አይደለ? አሁን ደግሞ እግዚአብሔር በሩን ከፍቶታል። የፍርድ ቤት አዛዧ will never see ኢትዮጵያዊ በእንደዚህ አይነት ደረጃ እዚህ ቦታ ላይ ተጠርቶ አይተን አናቅም አሉ። እኔ ደግሞ ዛሬ ለፕሮፌት ይሄንን ስጦታ ልሰጠው አሰብኩ። ለምንድን ነው የምሰጠው ስጦታ ብላችሁ ብትሉኝ፣ አንደኛ ክብሩ የእግዚአብሔር ነው። ከተፈቀደልኝ ግዛሽ ጋር ቢቀመጥልኝ ደስ ይለኛል። ለምን ኢትዮጵያ ገና ብዙ ዓለም ስለምናስጠራ በመንፈሳዊ ሕይወታችን ውስጥ ብዙ ትልልቅ ጸጋ ያላቸው ሰዎች ማለት all of the world ላይ መሄድ የሚችሉ ሰዎች የእግዚአብሔር ሰው ጋር በመጸለይ ጸጋ በመካፈል የበለጠ የጸጋ ኃይል እንዲቀበሉ እኔ ምስክር ነኝ። የሞተው ነገሬ እግዚአብሔር የጠራኝ ትላንትና እግዚአብሔር ያወራኝ ነገር ቆሜ በነበርኩበት ሰዓት እንደገና ዳግም እንድነሳ እግዚአብሔር በእግዚአብሔር ሰው ይሄንን ስላደረገልኝ ቆማችሁ ጌታ እንድታመሰግኑልኝ ፈልጋለሁ። ፕሮፌት እንድትቀበለኝ ሁለት ነገር ብቻ ልንገር። ይህንን ስጦታ ስሰጥ ሁለት ነገሮች በህይወቴ እግዚአብሔር በዛ ሰዓት ውስጥ ሰርቷል። አንደኛ ለኔ እንደጸለይክልኝ ከዚህ በኋላ ላለው ያገልግሎት ሁለት ነገር እግዚአብሔር በውስጥ ያሳምነኛል በዚህ ሰዓት። አንደኛ መንፈስ ቅዱስ ሁሉንም ነገር ያከናውናል በዛ ምድር ላይ እንደገባ ማለት ነው። ሁለተኛ ማርያም መልካም እድል መርጣለች፣ ከርሳም አይወሰድባትም። እና ኡጋንዳ እንዴት ነው ይሄ ነገር ምርጫውን ልታሸንፍ የምትችለው ብዬ ነበር እግዚአብሔር ፊት የሆንኩት የነበረው ለአገልግሎት ከመግባቴ በፊት። እና እግዚአብሔርን በማመኗ አለኝ አንድ ሁለት አለኝ ጌታ። ሁለተኛ የተናገረኝ ነገር
መልካም እድር መርጣለች ከርሷ አይወሰድባትም እና መልካም ነገር ስለሆነ የመረጥከው እኔ መከተላለሁ አይወሰድብህም ልል ወዳለሁ እና እግዚአብሔር ያክብርልኝ ለጌታ ለኢየሱስ ብዙ ክብር ብዙ ልልታ ብዙ ጭብጨባ ክብር ለሱ ይሁን ሃሌሉያ አንድ ሰውም ዛሬ ሞገስ ተካፍሎ ይወጣል አሁን የተናገረችው ነገር ስትናገር ቀላለው ግን የሚገርማችሁ የምትልክልኝ ቪዲዮዎች የምታገለግላቸው አገልግሎቶች ከመብዛቱ የተነሳ ኡጋንዳ ላይ ያልገባችበት ያላገለገለችበት ቦታ የለም እንግዲህ ቅድም እንደተናገረችው ትላንት ተስፋ በቆረጠችበት ነገር ላይ የእግዚአብሔር ኃይልና ጸጋ ላይ ሲመጣ አሁን ዓለምን እየዞረች እያገለገለች ነው ያለችው ክብር ለሱ ይሁን እስቲ እጃችሁን ዘርጉና ደግሞ በሷ ላይ ደግሞ ከፕሬዝዳንቱ ሚስት የተቀበለችውን ስጦታ ለእግዚአብሔር ክብር እውቅና ሰጥታ ወደዚህ ስፍራ ይዛ መጣለች አሁን እቺ ሴት ከዚህ በላይ ያለ ልክ እግዚአብሔር ከፍ ባደረጋት መጠን የጌታን ቤት ነው የምትሰራው ለጌታ ነው እውቅና የምትሰጠው ወደዚህ ትምጣና እጆቻችሁን ከፍ አድርጉና አንድ ደቂቃ ተናገሩባት በስራዋ ላይ በአገልግሎቷ ላይ በህይወቷ ላይ ተናገሩባት እጆቻችሁን ዘርግታችሁ በሷ ላይ ፋራዲዮስ ሶቶሎ ፓራዶስኪያ ሊብራካቶስ ከሌብራዲ ዳሉ ባራካቶስ ሰሌባራሆስኪያቶስ በጌታ በኢየሱስ ክርስቶስ አሜን ተናገሩባት ሞገስን አሁንም የሚጨምር ሞገስን ኃይልን ጸጋን ጥበብን ማስተዋልን ተናገሩባት በጌታ በኢየሱስ ስም ባንቺ ላይ ተናገረ ከዚህ ሰዓትና ደቂቃ ጀምሮ ያቤጽም ይህንን ጸሎት እንደጸለየ መባረክን ባርከኝ ሀገሬንም ዳርቻዬንም አስፋ እጅህም ከኔ ጋር ትሁን እንዳላዝን ከክፉ ጠብቀኝ እንዳለ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓትና ደቂቃ ጀምሮ የእግዚአብሔር እጅ በሙላት ባንቺ ላይ ይሁን የእግዚአብሔር እጅ በሙላት ባንቺ ላይ ይሁን ዳርቻሽ ይስፋ በጌታ በኢየሱስ ስም ዳርቻሽ ይስፋ ጌታ ያደረገልሽን የተገለጠውን ነገር ሁሉ ለመናገር ወደዚህ ስፍራ እንደመጣሽ ተናግረሽ የማትጨርሺው የከፍታ ምዕራፍ ላይ በኢየሱስ ስም ግቢ በጌታ በኢየሱስ ስም ግቢ ከዚህ ሰዓትና ደቂቃ ጀምሮ የሚጨምር ጸጋ ኃይል ሞገስ ምረት በህይወትሽ ላይ ተገለጠ በጌታ በኢየሱስ ክርስቶስ ቬኔሶ ብራኪያ ታባራሆሳ ሆኗል ለጌታ ክብር አምጡለት